የኢትዮጵያና አውሮፓ ህብረት ቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። በልማት በኢኮኖሚ በሰላምና ደህንነት ዙሪያ ያተኮረው የኢትዮጵያና የአውሮፓ ህብረት ትብብር ከ50 ዓመታት በላይ ያስቆጠረ ሲሆን ይህ ፎረም ትብብራቸውን ይበልጥ ለማጠናከር እንደሚረዳ ታምኖበታል። የህብረቱና የኢትዮጵያ ትብብር በመከባበርና በመተማመን ላይ የተገነባ መሆኑን በፎረሙ መክፈቻ ላይ ያነሱት የኦስትሪያ የውጭ ጉዳይ ሚኒስትር ቤትሪ ሜኔ ይህ የረጅም ጊዜ ግንኙነት በመካከላቸው ያለውን ትስስር የሚያሳይ መሆኑን ተናግረዋል። ይህ መድረክ በአውሮፓ ህብረትና በኢትዮጵያ መካከል ያለውን አጋርነት ለማጠናከር መልካም እድል እንደሚፈጥር እርግጠኛ ነኝ። አጋርነታችን የተገነባው በጋራ እሴቶች፣ በጋራ መከባበርና ረጅም የትብብር ታሪክ ላይ ነው። ለምሳሌ አገሬን በማሳያነት እንውሰድ። በኦስትሪያና በኢትዮጵያ መካከል የ120 ዓመታት የዲፕሎማሲ ግንኙነትን አክብረናል። በታሪክ የተሳሰርን ነን። ይህ ረጅም ታሪክ በዜጎቻችን መካከል ያለውን ዘላቂ ትስስር የሚያሳይ ማስረጃ ነው። ይህ መድረክ በሚያመጣቸው እድሎች አማካኝነት እነዚህን ግንኙነቶች ለማጠናከር በጉጉት እጠብቃለሁ። ይህ የቢዝነስ ፎረም የአውሮፓ ህብረትና የኢትዮጵያ አጋርነት እንዲሁም ኢንቨስትመንትን ለማሳደግ ንግድን ለማስፋፋትና ዘላቂና ሁሉን አቀፍ እድገትን ለማስመዝገብ ያለንን የጋራ ቁርጠኝነት ማሳያ መሆኑን የገለጹት ደግሞ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ናቸው። ሚኒስትር ዴኤታዋ መንግስት በቅርብ ዓመታት የሀገሪቱን ኢኮኖሚ ተወዳዳሪ ለማድረግ የተለያዩ ማሻሻያዎችን ማድረጉን ገልጸው የማክሮ ኢኮኖሚ መረጋጋትን ለማጠናከር የገበያ ቅልጥፍናን ለማሻሻልና ኢንቨስትመንትን ለመሳብ ወሳኝ እርምጃዎች መወሰዳቸውን አስረድተዋል። ይህ አስፈላጊ መድረክ የአውሮፓ ህብረትና የኢትዮጵያ አጋርነት ጥልቅ እንዲሁም ኢንቨስትመንትን ለማሳደግ ንግድን ለማስፋፋት ብሎም ዘላቂና ሁሉን አቀፍ እድገትን ለማስፋፋት ያለንን የጋራ ቁርጠኝነት ጠንካራ ማሳያ ነው። ይህ መድረክ ለሀገራችን ወሳኝ በሆነ ወቅት የመጣ ነው። በቅርብ ዓመታት ውስጥ ኢትዮጵያ ኢኮኖሚያችንን ለማዘመንና ተወዳዳሪ ለማድረግ እንዲሁም በግሉ ዘርፍ የሚመራ የእድገት ሞዴልን ለመከተል የታለመው በአፍሪካ ውስጥ ካሉ እጅግ በጣም ተስፋ ሰጪ የኢኮኖሚ ማሻሻያ ፕሮግራሞች አንዱን ጀምራለች። የማክሮ ኢኮኖሚ መረጋጋትን ለማጠናከር የገበያ ቅልጥፍናን ለማሻሻልና ኢንቨስትመንትን ለመሳብ ወሳኝ እርምጃንም ወስደናል። እንደ ቴሌኮሙኒኬሽን፣ ፋይናንስና መሰል ቁልፍ ዘርፎች ለግሉ ዘርፍ ክፍት እየተደረጉ እንደሚገኙ የገለጹት ሚኒስትር ዴኤታዋ እነዚህ ማሻሻያዎች ተጨባጭ ውጤቶችን እያስገኙ መሆናቸውን አስረድተዋል። በዚህም ማሻሻያ የዋጋ ግሽበትን መቀነስና ኤክስፖርትን ማሳደግ መቻሉን በማንሳት በ2026 የ9.2 በመቶ የሀገር ውስጥ ምርት እድገት እንደሚኖር የዓለም አቀፍ የገንዘብ ድርጅት መተንበዩን ገልጸዋል። የውጭ ምንዛሪ ስርዓት ሊበራላይዜሽን የለውጥ ነጥብን ያሳያል። ይህም ግልጽነትን በማሳደግና የውጭ ምንዛሪ ተደራሽነትን በማቃለል ላይ ነው። በተመሳሳይ ጊዜ እንደ ቴሌኮሙኒኬሽንና ፋይናንስ ያሉ ቁልፍ ዘርፎች የተከፈቱ ሲሆን በኢነርጂ፣ በሎጂስቲክስና በንግድ ላይ የተደረጉ ማሻሻያዎች ለግሉ ዘርፍ እድገት እድሎችን እየፈጠሩ ነው። እነዚህ ማሻሻያዎች ቀድመው ተጨባጭ ውጤቶችን አስገኝተዋል። ጠንካራ የፊስካልና የገንዘብ ፖሊሲዎች መረጋጋትን አሻሽለዋል፣ የዋጋ ግሽበትን ቀንሷል፣ ኤክስፖርትንም አሳድገዋል። እንዲሁም የውጭ ምንዛሪ ክምችታችን ለመቀልበስ አስችሏል። አይኤምኤፍ በ2026 9.2 በመቶ የሀገር ውስጥ ምርት እድገት እንደሚኖር ትንበያውን አስቀምጧል። የትምህርት ስርዓቶችን ማሻሻልና ምርምር ላይ የሚሰራው የራይዝ ፕሮግራም በኢትዮጵያ በተለይ በገጠራማ የሀገሪቱ አካባቢዎች የሚስተዋለውን ከኤሌክትሪክና ተያያዥ ጉዳዮች ጋር በተያያዘ ያሉ ክፍተቶችን ለማሻሻል ህብረቱ ድጋፍ እያደረገ እንደሚገኝ ተመላክቷል። በዚህ ፕሮግራም ከ260 ሚሊዮን ዩሮ በላይ ኢንቨስት ለማድረግ መመደቡ የተገለጸ ሲሆን 2500 ኪሎ ሜትር የፋይበር ኦፕቲክ ገመድ በማስቀመጥ ለ4 ሚሊዮን ሰዎች የኤሌክትሪክ አገልግሎት ተደራሽ ለማድረግ እንደሚሰራ ተገልጿል። ከኢትዮጵያ ህዝብ 2/3 ከ30 ዓመት በታች ነው። አብዛኛዎቹ የኤሌክትሪክ አቅርቦት 20 በመቶ አካባቢ ብቻ የሆነባቸው የገጠር አካባቢዎች ይኖራሉ። አስተማማኝ ኤሌክትሪክ ኃይል ከሌለ ክሊኒክ ተገቢውን የጤና እንክብካቤ መስጠት አይችልም። የራይዝ ፕሮግራማችን የሚዘጋው ክፍተት ይህንን ነው። በዚህም ለ4 ሚሊዮን ሰዎች የኤሌክትሪክ አገልግሎትን እናቀርባለን። በአመት 16 ጊጋዋት ሰዓት የኃይል በመቆጠብ ይህን መቆራረጥንም ይቀንሳል። የአውሮፓ ህብረት ለኢትዮጵያ የበጀት ድጋፍ መጀመሩን ዛሬ በማሳወቅ ደስተኛ ነኝ። ይህም በኤነርጂ ዘርፍ የጋራ ቅድሚያ የምንሰጣቸውን ጉዳዮች ለመደገፍ የንግድ አካባቢን፣ ጤናንና ግንኙነትን ለማሻሻል ከ140 ሚሊዮን ዩሮ በላይ የሚገመት ከፍተኛ ፓኬጅን ይከፍታል። የመንግስት እያሳየ ባለው ለውጥ ላይ ያለንን እምነትና ለረጅም ጊዜ ለዚህ አጋርነት ያለንን ቁርጠኝነት የሚያሳይ ግልጽ ምልክት እንደሆነ እንገምታለን። የኢትዮጵያና የአውሮፓ ህብረት ቢዝነስ ፎረም ለቀጣይ 2 ቀናት የሚቀጥል ሲሆን የተለያዩ ፓናል ውይይቶች መዘጋጀታቸው ተመላክቷል።